በጣም ደስ የሚል ዛሬ ደግሞ ደስ የሚል ማለት ነው መጣሁላችሁ ማለት ነው። ሩታ እንግዲህ ኃይለኛ ፍቅር ውስጥ ገብታለች። አብርሽ ግን ሊቀበላት አልቻለም። የምታታልለውና እንትን የምትለው መስሎታል፣ የምትፎግረው መስሎታል። ግን በጣም ደስ ብሎኛል። አቤት አቤት ጉንጩማ ዛሬ ጨርሰዋለች። ስስሞ ጨርሰዋለች። የአብርሽ ጉንጭ ማለት ነው። ሲጠርጎት ትደግመዋለች። በጣም ደስ አይልም? አሰላም አሌይኩም ወራህመቱላሂ ወበረካቱ። ቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅን። እንደ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ ሙባረክ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት በጣም ደስ የሚል ወላሂ ደስ የሚል እና በቃ የድሮ ፍቅራቸው እየተመለሱ ሰዎች ነው ይዤላችሁ የመጣሁት ማለት ነው። እሱም አለው አብርሽና ሩታ ማለት ነው። እንግዲህ ደስ የሚል ነገር ደስ ይላል። አንዳንዴ ያኔ እውነትም እንዳለች ሩታ አንዳንደኛም ዘና ማለት ፈታ ማለት አለብን። ለምንስ ቤት ውስጥ ሁሌ ወጣ ማለት አለብን ብላለች ትናንትና ማለት ነው። እንግዲህ ሰሞኑ የተፈጠረው ነገር አይታችሁ ነበረ። ከዛ ሁሉም መከራ ከዛ ሁሉም ስቃይ ወጥቶ ለዚህ ያበቃቸው ማለት ነው። በጣም ደስ የሚል እንግዲህ ነገር ነው ማለት ነው። አይታችኋል። ከእህቱም ከወንድሙም ጋር ያለው ግጭት አብርሃም ልጁን ወስዶም እንዳቆያባትና ልጄንን ብላ ከሰሰችና እንዳሳሰረችው ሁሉም አይታችሁ ነበረ። ያ ሁሉም አልፎ እንግዲህ ዛሬ ለዚህ ያበቃቸው ማለት ነው። በጣም ደስ ብሎኛል በእውነት። በነገራችን ላይ በጣም ደስ ይላል። ባልና ሚስት ሲጣላ የሚወድ ሴጣን ብቻ ነው። ሴጣን ነው የሚያጣላው እንጂ ሰው አያጣላም። እና በጣም ዝናቡ እንትን አይሰጠንም። አያችሁ ዝናቡ እንዴት እንደሚወርድ ጉድ እኮ ነው። እንዴት እና በጣም እላችኋለሁ ደስ ብሎኛል። እንግዲህ ሩታና አብርሽ በዚህ ይጠበቃሉ ብሎ ያመነ ሰው አልነበረም። ትንሽ ከባድ ነበረ። ከባድ ላይ ደርሶ ነበረ። ከባድ ውሳኔ ላይ ደርሶ ነበረ ግን አልሐምዱሊላ አሁን ወደ ራሳቸው ተመልሰዋል ማለት ነው። ደስ ይላል። እንግዲህ አብርሃም ቤት ቁጭ ባለበት እንግዲህ ሩታ ቁልፍ የመኪና ቁልፉን ጠረጴዛ ላይ ያስቀምጧት ነበረ። ሳያይ ቶሎ ብላ ልብሷን ለባብሳ በቃ ምን ልበላችሁ ቻፒስቶክ ምናምን ተቀባብታ ልብሷን ለብሳ አምጣችና ስልኳን ይዛ ቦርሷን ይዛ እሱ ሳያት መኪናው ከፍታ ገቢናው ሄዳ ቁጭ አለችና ሲመጣ ድረስ እንግዲህ የኛ ነገረችን ምንድነው ተመልካቾች ሁሉም ነገረች ማለት ነው። ተመልካች ምንድነው የነገረችው? ዛሬ አብርሽ እንግዲህ ቁልፉን ባስቀመጠበት ይዤው መጥቼ እንትን ልሎ ነው ብላ ብራንክ የሚሆን አላውቅም፣ ብቻ ግን እራት ልጋብዘው ነው አለች። ዛሬ ነው ጋብዘዋለሁ፣ ወስጄ ውጪም ዘና ማለት አለብን፣ ሁሌ ቤት ውስጥ እለዋለሁ እና ምን እንደሚለኝ ታያላችሁ። እጋብዘዋለሁ እራት ወይም ምሳ እዛ ወይም እራት ሆነ ነገር እንትን ብለን ከዛ ቤት እንመጣለን ምናምን እለዋለሁ። ምን እንደሚለኝ አየዋለሁ አለች። እንግዲህ ታውቃላችሁ እኔ እንትን ካላልኩ ምናምን ብላ እንግዲህ እውነቷ ነው። ወንድ ልጅ እንግዲህ ንጭንጭ አይፈልግም፣ ዝንዝ አይፈልግም፣ ሁሌ መከራ ሁሌ ስቃይ አይፈልግም። ወንድ ልጅ አንዴ ዘና ፈታ ማድረግ ያለ ነው። ትክክል። ፈታ ዘና አድርጊው። አብርሽ ፈታ ዘና ካረግሹ ያንቺ ነው የትም አይሄድም ማለት ነው። አንዳንድ ሴቶች ትሸወዳላችሁ በእውነት። በምንድን ነው የምላችሁ? አይኔ አንዳንዴ እኮ ጎበዝ ነኝ እና ለምን ወንድ ልጅ አንዳንድ የሚከፋው ቀን አለ፣ የሚቸግረው ጊዜ አለ። ያ ሰው ግን እንደዛ አይነት ሰው የምታረጉለት ተጎናችሁ የሆነ በችግራችሁ በአዘናችሁ በምናችሁ ጊዜ ተጎናችሁ የሆነ ልጅ ላይ ገባ እና ተጎናችሁ የሆነ ሰው ያ ሰው ደግሞ እንዳይጎዳባችሁ በብዙ መልክ መጠበቅ አለባችሁ። በተለይ ባለቤታችሁ የልጃችሁ አባት በደንብ መጠበቅ አለባችሁ ማለት ነው።
እንደሚወድሽ ካወቅሽ እንደሚያፈቅርሽ ካወቅሽ አንቺም ደግሞ እወቂለት ማለት ነው። የሚያስፈልገውን ነገር የሚቸግረውን ነገር እወቂለት ማለት ነው። ሀሳቡን ሙይለት ማለት ነው። ያኔ ሀሳቡን ሙይለት ምልሽ እያለ ግባብ ሌላ ነገር ወይስ ሌላ ሚስት ወደ አግባብ ምናምን ስል ፍቀጅለት አይደለም ግን በቃ አለ አይደለም አንዳንዴ ዘና የሚሉበት በቃ ወይ ይሄ ነገር ባረገውስ ግን የሆነ ነገር አጣሁ የሚልበት ሰዓት አለ። ያ ሰዓት አንቺ ከደረስሽለት እውነትም ሚስት ሆነሽ ማለት ነው። እና በዛ ሰዓት እንግዲህ ዛሬ ዘና ላርጎ ፈታ ላርጎ ብላ እንግዲህ ወጣች ማለት ነው። ግን እሺ እንደሚል እጠይቀዋለሁ ብላ ነበረ። እንግዲህ ሲመጣ ደነገጠች እና ትታ ገቢ ነው ለቃው በዛኛው መንገድ በር ገብታ ቁጫለች እና ሲያያት ደነገጠ። እንዲህ ሩታ ምን እያረግሽ ነው አላት። ምንም አለችው። እንዲህ ምን እያረግሽ ነው ለምን መጣሽ ስላት አንድ ነገር ውሳኔ ልጠይቅህ ነው ደግሞ ካሜራ ደቅነሽ ነው እንዴ ምናምን አላት። አዎ ምን ነው አለችው። ብራንክ ላረግ ፈልጌ ነው አለች። ምን ታይቶሽ ነው እንደዚህ እንደዚህ የምትሆኝ ምናምን አለችው። ያው እሷ አንድ ደግሞ ልጇንም የዛሬ ቀጥረዋለች ልጁን ይዞ እንዲሄድ ማለት ነው። ልጁን ይዞ ሄዶ እንዲያመጣላት እና ስንት ሰዓት እንደሚያመጣላት ቀጠሮ ሰጥተዋለች። እሱን እንድትነግረው ብላ ነው። ዛሬ ግን አልሰጠህም ብላው ነው ማለት ነው። ልጁ ደግሞ አባቱ በጣም ነው ፍቅር የወደቀበት ልጁ አባትየው ማለት ነው። እንግዲህ የወላቸው ልጅ ሲወለድ እንደዚህ ነው። ልጅ ያለው ሰው ማለት ልጅ የወለደ ሰው በቃ ቤት ውስጥ እንደዚህ በቃ ፍቅር፣ ሰላም፣ በረከት በቃ ያለ በቃ ምንም ባትከፍቱ ቴፕ ባትከፍቱ ቴሌቪዥን ባትከፍቱ ምንም ነገር ባትከፍቱ እራሱ ማለት ነው። በቃ ልጅ ያለበት ቤት እራሱ ቴሌቪዥን ማለት ነው። በቃ አይታችሁ ተውት ማለት ነው። በቃ ሁሉም ነገር ማለት ነው። ሁሉም ነገር በቃ ልጅ ያለበት ቤት ማለት ነው። እና በጣም ደስ ይላል አንዳንድ ነገር ማለት ነው። ልጅ መውለድ እና የልጅ ፍቅር ማወቅ ማለት ነው። እና ያ ነገር ስለሆነ አብርሃም ደግሞ አሁን ልጁ የወሰደ ከትናንት ወዲያ ነው። ግን አሁን በጣም ደግሞ ናፈቀው። አሁን ደግሞ እኔ የምለው ማለት ነው ቆይ ለየብቻ ብቻ ነው አሁንም ድረስ ያላችሁት ወይስ እናንተ ድራማ የሰራችሁብን ነው? እኔ እኮ ግራ ገብት ነው የሚለኝ። አብርሃም ለብቻ አንቺም ለብቻ ነው ያላችሁት? ልጁን ሰጪውን ምን አስበሽ ነው? ለምንድን ነው አንድ ላይ ሆናችሁ ቤታችሁ ውስጥ ልጃችሁ ተራ በተራ ያዛችሁ ስራችሁን ማሰሩት? ለምንስ እዚህ ወደዚህ ታንከላት? ልጁን እኮ ተንገራተተ። ወይኔ የኔ አባትን ያፈር ልብላ። እውነት ተንከላተተ እኮ ከዚህም ከዛም ያረጋችሁት ወቀሰው አየ እኮ በልጅነቱ ማለት ነው። እሱማ የቱ ያስለመዳችሁት እኮ ነው። አሁኑ ካሜራ እንዴት አድርጎ እንደሚያዝ ቪዲዮን እንዴት አድርጎ እንደሚቀረጽ እንዴት አድርጎ እንደሚያይ በደንብ አድርጎ እያየ ነው። ማሻአላ እንደብ አድርጎ እናንተ አሁን በቃ ካሜራ የሚይዝ ሰው አያስፈልጋችሁ፣ እሱ አላችሁ ማለት ነው። ምንም አያስፈልጋችሁ። እሱ ተጎናችሁ እንደሆነ ታውቁታላችሁ ማለት ነው። እና እንግዲህ ልጁንም ለመውሰድ ነበር እንግዲህ አብርሃም መኪና ውስጥ ገባ። ደነገጠ። ውጪ ስላት አልወጣም አለችው። ከዛ ምንድን ነው ሲላት ዛሬ እራት ልጋብዝህ ነው አለችው። እራት ልጋብዝህ ነው አልፈልግም አላት። እንዴ ዛሬ ለምንድን ነው ልጋብዝህ ነው? እኔ ነው የምጋብዝህ ዛሬ እራት ምሳ እዛ ጋብዘህና እራት ደግሞ በልተን ወደ ቤት እንመጣለን አብረን አለችው። እኔ አልፈልግም አላት። አያችሁ ስሙ ብቻ አልፈልግም አላት። ከዛ ሲላት ነው እሺ አትፈልግም አለችው። አዎ እኔ ሁሌ ማለት ከእንግዲህ በሳምንት ወይ በሶስት ቀን ወስደህ ጋብዘኸኝ የምፈልገውን አድርገኸኝ በቤት መመለስ አለብኝ እፈልጋለሁ። ከእንግዲህ ሁሌ ትጋብዘኛለህ? እሺ። ከዛ እሱ እኔ አልፈልግም ሲላት አይ እኔ በቃ አልፈልግም ካልክ አንተ ሁሌ ነው የምትጋብዘኝ፣ ሁሌ አንተ ነው የምትጋብዘኝ በሰዓት የምፈልገው ሁሉ እሺ ያላት ሁሉም ነገር። ልጅህ ደግሞ ነገ እፈቅድልሃለሁ፣ ነገ ቡችዬ ነው ስሙ ቡችዬ ነው መሰለኝ የሚሉት። ነገ እፈቅድልሃለሁ፣ የትንሽ ሰዓት ነው ወስደው ታመጣዋለህ። እሺ ሁሉም ነገር እንትን በቃ ሲላ ስትለው እሺ ነው የሚለው። እሱ አላመናትም። ምክንያቱም ብዙ ጊዜ እንዲህ ትፎግረውና ስለ እንትን ስለሚል አሁንም ትፎግረኛለች ብሎ በጣም ውስጡ እየፈራ ነው አብርሃም ማለት ነው። ውስጡ በጣም እየፈራ ነው። በፍቅር ውስጥ መግባት አይፈልግም። አዎ ፍቅር ውስጥ መግባት አይፈልግም። እሷ ብትፈልግም እሱ አይፈልግም ማለት ነው። ምክንያቱም እንደምታሸፉበትና እንትን እንደምትልበት እንትን እያለ ነው። በፊትም እንደዚህ ሆና ጠጋ ብለው አይታችኋል።
በቃ ተንተ ሌላ ምናምን ብላ የሳመች ምን ያለች ከዛ በኋላ መልሳ ሌላ ወንድ አመጣችበት። አሁን እሱ ነገር ይመጣብኛል ብሎ ነው መሰለኝ ፈራ ማለት ነው። ከዛ በኋላ በቃ ውጭ ስራት አልወጣም፣ እስቲ ዛሬ ምን እንደምታደርግ አያለሁ፣ አልወጣም መኪና ውስጥ አለች። ውጣ፣ አልወጣም፣ ውረጂ፣ ኧረ ውረጂ፣ አልወርድም፣ ምን አስበሽ ነው ምናምን አላት። ምንም በቃ አልወርድም አለችው። ከዛ ልክ ልትወጣ ስትል ቻው ስትለው እሱን ዝም ሲላት ሄዳ ጉንጩን ትስመዋለች። እንዴ ይቺ ልጅ ምዶ ከንፈሩ ሲጠርግ ቀረከው እንዴ ብላ መልሳ ደግማ አምጥታ ጭምቅ አርጋ ሳመችው። እንዴ ምን ሆና ሶስተኛም ሳመችው። ከዛ የኔ ፍቅር ደህና ደርልኝ እሺ ብላ ትታወረደች እላቸዋለሁ። እና በቃ ያኔ ደስ ይላል ፍቅራቸው እንደዚህ ሲጨምርና እንደዚህ ዘና ፈታ ሲሉ። እሷም ብላለች እንግዲህ አንዳንዴ እኛም ዘና ፈታ ማለት ያስፈልገናል። ሁሌምሽ እንደዚህ መሆን የለብንም። ሰሞኑን የተፈጠረው ነገር አይታችሁ ነበረ። ያንን ነገር ሁሉም ለማስረሳትና ለማብረድ እሞክራለሁ በማለት ነው እንግዲህ ይህንን ሁሉ ሩታ የምትሰራው ማለት ነው። በነገራችን ላይ በጣም ጎበዝ ናት፣ ትችልበታለች። አብርሃም ያው ትንሽ እንትን ቢልም ውስጡ ሊቀበል አልቻለም። ብዙ ጊዜ እንደዚህ እየሸወደችው ስለሆነ ማለት ነው ውስጡ ሊቀበላት አልቻለም። ግን ያው ምንም ማድረግ አይቻልም። ትንሽ እንግዲህ እኔ ሩታ አላምናትም፣ አሁንም አላምናትም። እውነት እንደዚህ መሆኑ አሁንም እኔ አላምናትም። ምክንያቱም ሩታ ትንሽ ትቆይና ደግሞ እሷም ትቀየራለች ማለት ነው፣ እንደ አብርሃም ማለት ነው። አብርሃም አሁን ትንሽ ይኸው ትቼ ያለው ሄዱና ይለያዩና ከሄለሜላ ጋር መልሶ ይገናኙ የለም በቃ እንደዛ ነው። እና ሩታም እንግዲህ ያው እልህ ውስጥ እሷም እልህ ውስጥ እየገባች ነው። እሱም እልህ ውስጥ ግን እልህ ውስጥ የትም አያዋጣም። እልህ ውስጥ ገብታችሁ የትም አያደርሳችሁም። የራሳችሁ ህይወታችሁን መምራት እውነት እንደተባለ ተጎናችሁ። ሩታ እንግዲህ አንዳንዴ ሰውም እንትን የሚለን ሰው አለ አለች፣ የሚገፋፋንም ሰው አለ አለች፣ አብረን እንደመሆንም ማይወድ ሰው አለ አለች። እንግዲህ ይህን ጠላታችሁ ካወቃችሁ እናንተ ተስማምታችሁ መቀመጥ አለባችሁ። ምሽ ላዚም ሁሌ ሰው ይስማኝ፣ ሁሌ ሚዲያ ላይ መውጣት አያስፈልግም እላችኋለሁ። እና ቤተሰብ ይሄን ይመስላል። እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ሼር ላይ ታደርጉልኝ፣ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። በሌላ በቀጣዩ እስከ ስንመለስ ድረስ መልካም ቀን ይሁንላችሁ። ባይ ባይ።